እንፋታ ብለሽ እስከመድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ? ቆይ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርሰን ነገር የለም። ስለማስመሰል ሳይሆን መክረሽ ምናምን ምታቂ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እመኚኝ ሄርሜላ፣ ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላላችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንኖረው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ በሰማሁኝ ምን ነው ያንን ነገር በተቀበልኩኝ ትያለሽ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ወደ እናንተ ተመልሼ መጥቻለሁ። ያው ዛሬ ወደ እናንተ ተመልሼ ስመጣ የራሴን ሀሳብ ለመግለጽ በአንዳንድ ጉዳዮች ምክንያት የራሴን ሀሳብ የምገልጽበት ቦታ ላይ አልተገኘውም ነበርና ያው ይሄን ሰሞን እየተፈጠረ ያለውን ነገር አይታችኋል። የእውነቴን ነው የምላችሁ። ስለ ቀለበት ፕሮግራሙ አብርሃም ቀለበት ያደረገልኝ ነገር አይታችኋል። አሁን ያለንበትን ነገር አብረን ነው ሁሉም ቦታ የምንሄደው፣ አብረን ነው ሁሉም ቦታ የምንንቀሳቀሰው። ተመካክረን አብርሃምን ልብ መቁረጥና አሁን ላይ እኔና እሱ አዲስ ህይወት ለመጀመር ሰርፕራይዝ መደረጊንም አይታችኋልና የእውነቴን ነው የምላችሁ። ከልቤ በመጀመሪያ የመጣሁበትን ሀሳብ ከመናገሬ በፊት ከልቤ ላመሰግናችሁ ፈልጋለሁ። ያ ደግሞ ምንድነው አይቻችኋለሁ በጣም እኔ ቀለበት ካደረኩ በኋላ በጣም ብዙዎቻችሁ ሰዎች ከልባችሁ ደስተኛ እንደነበራችሁ ከልባችሁ የእውነቴን ነው የምላችሁ በውስጥ መስመር እየጻፋችሁልኝ ነበረ። የኔ ደስታ ለእናንተም ደስታ እንደሆነ አይቻችኋለሁና እግዚአብሔር ያክብርልኝ። በጣም ደስተኛ ነበርኩኝ። ከዛ ባለፈ ደግሞ ያው ምን እንደምላችሁ አላውቅም፣ ግን አሁን አብርሃም ለኔ ሰርፕራይዝ አድርጎ ቀለበት ካደረገልኝ በኋላ በጣም ብዙ ነገሮች ገና ካሁኑ ለመፈጠር እየተሞከሩ ነው ያሉትና ምን እንደምላችሁ ባላውቅም ስለናንተ ስለምትጨነቁት ነገር በመጀመሪያ በጣም አመሰግናለሁ። ከዛ ባለፈ ግን ዛሬ ሩታ ደውላልኝ ነበርና በጣም ላገኝሽ ፈልጋለሁ፣ ላውራሽ ፈልጋለሁ፣ በጣም የሚያስፈልግ ጉዳይ ነው እና መገናኘት አለብን ምናምን። እኔም እምቢ ብያት ነበረ። እሷም በእርግጥ ከኔ ጋር መገናኘት የምትፈልግ ሰው አይደለችም። እኔም እንደዛው እሷም ማግኘት አልፈልግም። ምክንያቱም ከአንዳንድ ነገሮቻችን አንጻርና መሀላችን ላይ የሚያነካካን ነገር ስላለ እኔና እሷ ባንገናኝ የተሻለ ሀሳብ እንደሆነ አውቃለሁ። እሷን ሳገኛት ደስ እንደማይላችሁ አውቃለሁ። እኔም ደግሞ ደስተኛ ሆኜ ሳይሆን ዛሬ ላይ ግን በጣም አስፈላጊ ነገር ስለሆነ ነው እንጂ በዚህ ጉዳይ ማውራት አለብን ብላ በጣም ከምላችሁ በላይ አስጨንቃኝ ነበረ። በስልክ ልታወሪኝ ትችያለሽ ወይ ስላት ኖ በስልክ ላውራሽ አይደለም። ከዛ ባለፈ ደግሞ ምናልባት እኔና አንቺ ዛሬ ላይ ስለተጣላን ይሄ ነገር ላይ ላትስማሚ ትችያለሽ፣ ግን ደግሞ መገናኘታችን በጣም አስፈላጊ ነው ስትለኝ ኦኬ እስቲ ቢያንስ ልስማት፣ ግን በክብር አውርተን በክብር ምንጨርስ ከሆነ ላግኝሽ ፍቃደኛ ነኝ ብያታለሁና ያው ይሄን ሰሞን ሚዲያ ላይ ያለውን ነገር እያያችሁ ነው ብዬ አስባለሁ። በኔ በኩል ያለውን አቤልንም ሁሉንም በቃ በኔ በኩል ያሉትን ሁሉንም አብርሃም ገና ለኔ ቀለበት ስላደረገልኝ የሚፈጠረውን ነገር ከኔ አልፎ ወንድሞቼ አቤል ላይንም ገና ሚኪያስ ላይም ሊመጣ ይችላል አይታወቅም። ብቻ እያደረጉት ያሉት ነገር ትክክል እንዳልሆነ በጣም ግልጽ ነው። ለምን አዲስ ህይወት ስጀምር ጠብቃ ወደዚህ መታ እንደዚህ አይነት ነገር ለመፍጠር እንደሞከረች አላውቅም። ማለት ይሄን ነገር በእርግጥ ያቆመች ሰው አይደለችም፣ ግን ደግሞ ስለ እውነቱ አብርሃምን አልፈልግም፣ አልወድህም፣ ፍታኝ፣ ካንተ ጋር መቀጠል አልፈልግም ያለች ሰው ናትና ዛሬ ላይ እኔ ቀለበት ሳደርግ እንደ አዲስ እንደዚህ አይነት ሀሳቦችን ማምጣት ተገቢ ነው ብዬ አላስብም። እኔ እንደውም ቀለበት ሳደርግ ተስፋ መቁረጥ አለባት ብዬ ነው ማስበው። ያ ማለት ምንድነው አሁን ሩታ ለምሳሌ በቅርቡ እንኳን እርጉዝ እንደሆነች ለሚዲያው ተናግራለች፣ ለአብርሃም ነግራለች እና አላመናትምና የእውነቴን ነው የምላችሁ ትክክለኛ እርጉዝ ብትሆን እኔ ተስፋ የሚያስቆርጠኝ ከዚህ ነገር በላይ ምንም የለምና እሷም ደግሞ አብርሃም ለኔ ቀለበት ሲያደርግ ከዚህ በላይ ተስፋ የሚያስቆርጥ ነገር አለ ብዬ አላስብም። ምናልባት የሰው ደስታ ስለሚረብሻት ይሆን አይታችኋል ብዬ አስባለሁ። እኔ ከሷ ጋር በጣም ብዙ ጊዜ ነገሮችን ለማስተካከል እኔ አቤል ሆነን ከሷ ጋር ነገሮችን ለማስተካከል የሞከርንበት ጊዜ አለ። ያ ማለት ወደ ኋላ መለስ ብላችሁ ወደ ትዳርሽ ተመለሽ፣ እኔ ከህይወታችሁ ወጣለሁ እንኳን ያልኩበት ሞመንቶች አሉና ያን ሞመንቶች ሁላ ረስታ ዛሬ ላይ በቀልን ነው እያሰበች ያለችውና ስለሷ ይሄን ያህል ከተናገርኩኝ በቂ ነው ብዬ አስባለሁ። ዛሬ እንግዲህ በስትክክል ሳገኛት በስትክክል ላውራት ነው የምፈልገው። ምክንያቱም እንዴት ነው አንደኛ ሁሉም ጋር ያለውን ጥያቄ መመለስ ፈልጋለሁ። እኔ በኔስ በኩል ማንንም ስጋት እንዲሰማውም አልፈልግም በዚህ ልክ። ምክንያቱም እኔና አብርሃም ቀለበት አድርገናል ማለት የነገ ህይወቴንም የወደፊት ህይወቴንም ነው ከሱ ጋር እያሰብኩ ያለው። ስለዚህ
ከዚህ በላይ ደግሞ ተስፋ ያስቆርጣል ብዬ የማስበው ነገር አይደለም። ምክንያቱም እሱ አዲስ ህይወት ጀምሯል። ከዚህ በላይ ምንም ማድረግ ይጠበቅበታል ብዬ አላስብም። እየመጣች ህይወቱ ላይ ባትረብሸውና የኔን ህይወት ባትረብሸኝ ደስ ይለኛል። ምክንያቱም እኔ ብዙ ጊዜ አብርሃምን ለመተው ሞክሬ እሷ በስትክክል ያልያዘችውን ነው ዛሬ ላይ እኔ ያስኩትና ተመልሳ በእንደዚህ አይነት መልኩ ባትመጣ ደስ ይለኝ ነበረ። ግን ደግሞ አሁንም ስትመጣ በማወራበት መንገድ እንዳልኳችሁ ነው። ይህን ነገር አዳምጬ እንደገና ደግሞ የእሷንም ሀሳብ በጣም ፈልግሻለሁ ስላለችኝ ምን አይነት ነገር ቢሆን ነው ይሄን ያህል የሚለው ነገር ስላሳሰበኝና ስላስጨነቀኝ ነው እንጂ ከእሷ ጋር መገናኘቱ በእርግጥ ትክክል ነው ብዬ አላስብም። ግን ደግሞ ማወቅም ማየትም እንደገና ደግሞ ከነገሮች መሸሽ የለብኝም ብዬ ነው ማስበው። ከዚህ በኋላ እኔ እንዳሩታ የሚያገናኝንም ነገር የለም። ለአንዴና ለመጨረሻ ጊዜ ነው እንገናኝ ያለችኝ እሷም ማለት ነውና ሀሳቧን ለመስማት እሞክራለሁ። ያው ሩታ መታለች። ሰላም ነው አለ። ፈጣሪ ይመስገን። ደህና ነሽ? አለሁ እግዚአብሔር ይመስገን። እሺ ምን ነበር መሰለሽ ማለት የተፈጠረ ያለው ነገር ሊገባኝ ስላልቻለ ጠይቅሽ ነው የመጣሁት። ምንድን ነው እየተካሄደ ያለው? ማለት ያው ነገሮችን በደንብ ታውቂያለሽ። አሁን ያለንበትን ሁኔታ ሰምተሻል። እኔ ብዙ እንደሆንኩኝ ታውቂያለሽ። አሁን ላይ ካብሽ ሁለተኛ ልጅ እንዳለኝ ሰው ይሄንን ነገር እያወቅሽ በዚህ ልክ አጣድፍሽ ቀለበት እንዲያስርልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ ላገኝሽ ያልሽበት ምክንያትን ነው አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት ነው ልታወሪ በስትክክል ሀሳብሽን ንገሪኝ እስኪ። ግልጽ ነው ሀሳቤ እኮ ነገርኩሽ። ማለት ተገቢ ነው ወይ ይሄንን ነገር ማድረግሽ? በዚህ ልክ አጣድፈሽ እንደዚህ አይነት ነገር እንዲያደርግልሽ ማድረግሽ ልክ ነው? አንደኛ። ሁለተኛ ነገር ደግሞ እኔ ካብሽ ሁለተኛ ልጅ እንዳለኝ ታውቂያለሽ። ሰው ይሄንን ነገር እያወቅሽ ደግሞ ላንቺስ ጥሩ ነው ወይ በዚህ ልክ እንደዚህ ሆነሽ? ተገቢ እኮ አይደለም ማለት ይሄ ነገር ነገ ይፈታል። ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ታተዋት ብዬ አይደለም እኮ። ይሄን ነገር ፈቅዶ ወዶት ነው አይደል እንዲያደረገው። ብዙ ጊዜ ብለሽዋል፣ በጣም ብዙ ጊዜ ጠይቀሽዋል ምናምን እና ነገሮች እንዲፋጠኑና እንዲጣደፉ ያደረግሽበት ምክንያት አለሽ። ሜቢ ቀጥታ ላትዩ ትችያለሽ። እሱን በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን ላትዩ ትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያረጋቸው ስፔሻሊ እርጉዝ መሆኔን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻልና ልክ አይደለም። በመጀመሪያ ሩታ እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ከዛ ባለፈ ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ገባሽ? እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በደንብ ግልጽ ነው ሄርሜላ። ላምንሽ አልችልም እኔ አይ ኖ ልታምኛቺ። ምክንያቱም ማመን የምትፈልጊው ነው መርጠሽ ማመን የምትፈልጊው የምትችዩ። ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደኋላ አንመለስና እንደዚህ አይነት ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ እሱም አልተቀበለውም ማለት ነው። አይቷል፣ በጣም ብዙ ሰው ማስረጃውን አይቷል። በጣም ደግሞ በሙሉ ይሄ እንዴት ነው በሙሉ ኮንፊደንስ አሁን አንቺ እርግጠኛ ነው የምትፈልጊ ከሆነ መሄድ እንችላለን፣ ማረጋገጥ እንችላለን። ስለዚህ ከዚህ በላይ ኮንፊደንስ ሊኖረኝ አይችልም። ገብቶሻል? እየነገርኩሽ ነው ነገሮች ትክክል እንደሆኑ እየነገርኩሽ ነው። ግን አንቺ ይሄንን ነገር ማመን አትፈልጊም። ምክንያቱም በቃ ማመን አትፈልጊም፣ ኮምፕሊትሊ መቀበል አትፈልጊም። ብትፈልጊ ኖሮ ይሄንን ነገር በደንብ ልትገፊበት ወይም ደግሞ ልታይ ትሞክሪ ነበረ። ሜቢ ይሄንን ነገር እኮ እያወቅሽ ሊሆን ይችላል አላቅም ምናምን ብለሽ ራስሽን ከበር ልታረጊ ትችያለሽ። ግን ደግሞ እያወቅሽም
ጀስት በቃ ነገሮች እንዲጣደፉና እንዲፋጠኑ በቃ ይሄ ሰው የኔ ነው የሚለውን ነገር ሰውም እንዲያውቅ በደንብ ልታረጊ ሊሆን ይችላል። እያወቅሽም እኮ ነው፣ ግን አላውቅም ማለት ይሄን ያህል ፌር አይደለም። ሜቢ እሱ እስካሁን ድረስ አብረን ሄደን ቼክ እናድርግ ስለው ፈቃደኛ አልሆነም። ለምን እንደፈራ ባላውቅም፣ ምክንያቱም የኔን መተማመንና የኔን እንዴት ነው ኮንፊደንስን አይቷል። በሙሉ ልብ ነው ሄደን ቼክ እናድርግ እያልኩኝ ያለሁት እና ፈቃደኛ ቢሆን ከኔ ማርገዙን ሲወለድ አይደለም ሆዴ ውስጥ እያለ ማወቅ ይቻላል። በነገራችሁ ላይ ሜቢ ማታውቁ ሰዎች ካላችሁ እሱ ፈቃደኛ ይሁን እንጂ ተው እስኪወለድ መጠበቅ ራሱ አይጠበቅብንም። መጠበቅ ምናምን አያስፈልገንም። ፈቃደኛ ከሆነ አሁኑኑ ሄደን ቼክ ማድረግ እንችላለን። ስለዚህ በዚህ ልክ እኔ እርግጠኛ ሆኜ እየነገርኩሽ በዚህ ልክ አንቺም እንደዚህ መሆንሽ ምንም ሊገባኝ አልቻለም እና ሜቢ እውነቱን ስነግርሽ ዛሬ ላይ ይሄንን ክፍተታችንን አይተሽ ሊሆን ይችላል። ከዚህ በፊት ለብዙ ወራት ምናምን ተጣልተን እናውቃለን። አመት ባይሞላንም ነገሮች እንደዚህ በጣም ባይከብዱብንም ብዙ ጊዜ ነገሮች አስቸግረውን ቻሌንጅ አድርገውን ያውቃሉ። ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው ሁሌም ማለት ነው። የሚገርመኝ ነገር በጣም ብዙ ፈተናዎች በጣም ብዙ ችግሮች እናልፍና አንድ ነው የምንሆነው። የተዋለደ ሰው ደግሞ ከነ ሊለያይ አይችልም። እኔ እየነገርኩሽ ነው። ነገ ላይ የምታዝኚው አንቺ ነሽ። ነገ ላይ የምትከፊው የምትጎጂው ወይኔ ባላደረኩት ብለሽ የምትጸጸችው አንቺ ነሽ። ከገባሽ ደጋግሜ እየነገርኩሽ ነው። ስለዚህ ከዚህ ጉዳይ ራስሽን ብታውቂ ጥሩ ነው። ሜቢ ለመጀመሪያ ደረጃ እኔ አንቺን ላግኝሽ ወይም ደግሞ ፍቃደኛ ሆንኩበት ከዚህ በፊት የምዝችብኝን ነገርና ከዚህ በፊት ምናልባት አንቺ ለኔ ምክር ሆኖ እንዲሰማኝ ለአንቺ ግን እኔን ከአብርሃም ለማራቅ የምትመክሪኝ ምክር ልቀበለው አልችልም። ከዛ ባለፈ ደግሞ ሩታ አሁን ላይ አብርሃም ስላልተመለሰ ነው እንጂ አንቺ እኔ ጋር እንኳን መምጣት የምትፈልጊ ሰው አይደለሽም። ገባሽ? እንዳልሽው ምናልባት የተዋለደ ሰው አይፋታም። የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት አይመለስም። ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃምን መመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ መጣሽው። ገባሽ? እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዛ ባለፈ ደግሞ በደንብ ነገሮችን አስተውለሻል ብዬ አስባለሁ። እንኳን አንድ ጊዜ አልቅሰሽ ወይም ደግሞ አንድም ሁለት ጊዜ አልቅሰሽ ወደ ራስሽ ልትመልሹ ሞክረሽ ምናምን ከዚህ በፊት በደንብ ካስተዋልሽ እሱ ነበረ በጣም የሚለምንሽ፣ እሱ ነበረ በጣም ላንቺ በጣም ፍላጎት እንዳለው የሚያሳየው። ዛሬ ላይ ግን አንቺ ያን ነገር ስታደርጊ እሱ ልቡ ተስፋ እንደቆረጠ ከአንቺን ድጋሚ እንደማይፈልግሽና ከኔ ጋር አዲስ ህይወት ሲጀምር ነው ይሄን ነገር ያሰብሽው እንጂ በእርግጠኝነት ሩታ ይሄን ሀሳብ ብዙ ጊዜ አይተሻል። አሁን ደግሞ አልቻልሽም ሩታ አሁን ኖ እያለ ምናምን ስመልሰው በጣም ብዙ ጊዜ አይተሻል። እንግዲህ ይሄ እንኳን እኮ አሁን የሚዋሽም ነገር ብቻሽን ሲያቅትሽ ከነሜሮን ጋር ከነዳኒ ጋር ሞከርሽው፣ አልተሳካልሽም። ገባሽ? እስከ ማልቀስ ድረስ ሄደሻልና ከዚህ በፊት ምናልባት ለአንድ በሁለት በሶስት ቀን ውስጥ መልሰሻል። እኔ ኖርማል ነው ከባድ ነው አላልኩም እኮ ግን ምኑ መሰለሽ በጣም ብዙ ጣርሽ ግን ደግሞ እሱ ደግሞ ሁሌ አንገቱን ደፍቶ እንደማይቀር ሁሌ ባንቺ ስር ሆኖ እንዳይሰማው አድርጌ እኔም እንዴት ነው በስትክክል ደና አድርጌ ትክክለኛ የሥራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልቡ ቆረጠ ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው። ገባሽ? አንቺ ለኔ በፍጹም ጥሩ ነገር ልትመክሪኝ የምታስቢ ሰው አይደለሽም። ተረጋጊ። ቆይ አንቺ እንደዛ ልታስቢ ትችያለሽ። በነገርሽ ላይ የሥራ ሰው መሆንን ካንቺ ጋር አይደለም ሰርቶ መለወጥን ያየው ማንም የሚመሰክረው ነገር ነው። እኔ ማውራት አይጠበቅብኝም። መስራትና መለወጥን ከየትና ወዴት ከማን ጋር እንደጀመረ እኔ ማውራት አይጠበቅብኝም። ስራችንና ተግባራችን ምስክር ነው። ስለዚህ ታዲያ አብራችሁ ስለሰራችሁ ዛሬ ላይ አብራችሁ ከታች ስለመጣችሁ ዛሬ ላይ አንገቱን ማስደፋት አለብሽ ብለሽ ታስቢያለሽ? ለዚህ መልሳለሽ? እንደዛ አላልኩም። በጣም ብዙ ጊዜ አንገቱን ለማስደፋት ሞክረሻል እኮ በጣም በግልጽ አማርኛ። ማስደፋት ነው የምታወሪው? ጤነኛ አይደለሽም እንዴ? ጤነኛ ነኝ እንጂ በደንብ ልትዋሽ የምትችይው ነገር ወይ የምትደብቂው ተግባር በሚሰራው ነገር ትክክል እንዳልሆነና ብዙ ጊዜ እንዲመለስ ልነግረው እችላለሁ። ታዲያ ምላሽሽ ይሄ ነው? አንገቱን እንዲደፋ አንገትህን ድፋ ብዬ እንደዚህ ሰው ፊት ለፊት እንደዚህ ተናግሬ ምናምን አላውቅም። ተናግሬ ሳይሆን መተሽው ማሳይተሽዋል ሩታ። በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽናል። ገባሽ? እናትና አባት ሲከበር ነው በእኛ ባህላችን የምናውቀው በብዙ ነገር አንፃር ስናስብ ማለት ነው። ምንም ቢሆን ምንም ሴት ሆነሽ ልክ ብልሃት እንደሽን ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ ቢገባሽ ማለት ነው። ግን ደግሞ አንቺ ኃይለኝነት ጀግና ብለው ዛሬ ላይም ደግሞ ከአብርሃም ጋር እንድትለያይ ያደረጉሽ ያሳዋቸው ቢገባሽ። በቃ ጨረሽ
አልጨረስኩም። እንደዚህ ነው የምታስቢው? እንደዛ ነው እያሰብኩ ያለሁት። ይኸውልሽ አሁን አንቺ በጣም ብዙ ነገር ልትሰማሽ፣ ብዙ ነገር ልታወሪ ምናምን ልታነሺ ምናምን ትችያለሽ። አሁን እኔ ያሳለፍኩበትን ነገር ሆቶኝ የተናገርኩትን ነገር ምናምን ልትናገሪ ልታነሺ ትችያለሽ እንዴ። ገና እኮ ምንም ሀ ተብሎ የሆነ ነገር ሳይጀመር እኮ ነው አንቺም እሱን ለመናገርና ለመቆጣት የደረስሽው። ምን ነው እንነጋገር። በምን ጉዳይ አልገባኝም። እኔ ብዙ ነገር አሳልፈን ነገሮች ሲከብዱ ነው ሆት ሊሆን የቻልኩትኝ እንጂ ከአንዳንድ ሆት የሆንኩበት ነገር ትዝ አይለኝም። በጣም ብዙ ነገሮችን ታግሽ ያሳልፍኩኝ ሰው ነኝ። በጣም ብዙ ነገሮችን ዝም ብዬ ያለፍኩኝ ሰው ነኝ። ዛሬ ላይ ሜቢ ሆቶኝ የሆነ ነገር ከአቅሜ በላይ ሆኖ የሆነ ድርጊት ሳድርግ ብታይኝ ያችን ድርጊት አንስተሽ እሺ፣ መቼ ነው ተረጋግተሽ ነገሮችን ዝም ያልሽው? ሁሌም ሆት ነሽ እኮ። እንዴት ነው? በደንብ ነው ተረጋግቼ ዝም ያልኩት። ሜቢ አንቺ ዝምታ እንደዚህ ነው። ዛሬ ላይ ህይወታችን ውስጥ መተሽ ይሄንን ሆነ ያሆነ ይሄ ሆነ ያሆነ ልትይ ትችያለሽ እንጂ በጣም ብዙ ነገሮችን በራሴ መንገድ ለማስተካከል በራሴ መንገድ ብዙ ነገሮችን ለመፍታት ታግሼ ዝም ብዬ ያለፍኩኝ ሰው ነኝ እኮ። ይኸውልሽ ሩት፣ አሁን እኮ ነው እያወራሁ ያለሁት ነገሮችን መፍታት ባለበት ወይም ደግሞ ብልሃትነትሽ ነው እንጂ መጠቀም ያለብሽ ዳኒና ሜሪን እየተጠቀምሽ አይደለም አብርሃምን መመለስ የምትችይው። ወይም ደግሞ ያልተፈጠረ ነገር ተፈጥሯል። ልጄ ላይ ሆድ አለ፣ ምንድነው ሆዴ ላይ ልጅ አለ፣ እንደገና ደግሞ የሆነ ነገር ተፈጥሯል እያልሽ አይደለም ባልሽን መመለስ የምትችይው። ገባሽ? እንፋታ ብለሽ እስከ መድረስሽ በፊት ነገሮችን ማሰብ ነበረብሽ። ዛሬ ላይ ሄርሜላ ቀለበት ስታደርግ፣ ዛሬ ላይ አዲስ ህይወት ሲጀምር፣ ዛሬ ላይ አንቺን እንደማይፈልግሽ ሲያሳይሽ ነው እንደ ይሄ ነገሮች የሚታዩሽ። ቆይ አንዳንድ ጊዜ እኮ የሆነ ቦታ ላይ ደርሰሽ እግዚአብሔር ይመስገን ይሄንን ነገሮች አሳልፌ ነው እዚህ የደረስኩት የምትይው ከባለቤትሽ ጋር ሆነሽ ነው እንጂ ከባልሽ ጋር ተፋተሽማ እንደዚህ አሳልፌ ያለው ብትይ ምንም ያምር ነገር የለም አይደል እንዴ? ልታስቢ ወይም ሊመስልሽ ይችላል። እንደዛ ልታስቢ ሊመስልሽ ይችላል። በነገርሽ ላይ ማለት በጣም ብዙ ነገሮችን አሳልፌያለሁ። አሁን በደንብ ነው እሱን በኩራት የምናገረው። ምክንያቱም እንዴት ነው መደመጥ እየፈለግሽ መሰማት እየፈለግሽ ታግሰሽ ነገሮችን እያለፍሽ ያንን ታይም ዝም ብዬ አልፌ ዛሬ ላይ ይሄንን ነገር ወጥቼ በመናገር ሊደብራችሁ አይገባም፣ ማናችሁ ማለት ነው። ምክንያቱም ነገሮችን እንዴት ማለፍ እንዳለብኝና ዛሬ ላይ እንዴት መድረስ እንዳለብኝ ያለፍኩበትን መንገድ እኔና እኔ ነኝ የማውቀው። በዚህ ልክ አንቺም እንደዚህ ነኝ ልትናገሪኝ አትችይም። ምክንያቱም ያሳለፍኩትን ነገር ምንም ልታውቂ አትችይም። በነገርሽ ላይ ዛሬ እንደዚህ ሊሰማሽ ይችላል። ዛሬ ሜቢ አሸናፊነት ስሜት ሊሰማሽ ይችላል ምናምን፣ ግን ደግሞ ሁሉም ነገር ፍሬ አለው። እሺ፣ ሁሉም ሰው የሰራውን ነው የሚያገኘው። ሁሉም ሰው የዘራውን ነው የሚያጭደው። በሰው ህይወት ውስጥ ገብቶ መመሰቃቀል፣ ሰው ህይወት ውስጥ ገብቶ የሰውን ነገር ማበላሸት ምናምን ጊዜ ፈጃል እንጂ ሁሉም የሰራውን ያጭዳል። ሁሉም እያንዳንዱ ማለት ነው እያንዳንዱ ሜቢ በራሱ ላይ ደርስ ይችላል፣ በእህት በወንድሙ ሊደርስ ይችላል። የየራሳቸው ጥፋት ራሳቸው ላይ ሆኑ ይችላሉ የሚያጭዱት፣ ግን ደግሞ በእህት በወንድም ይደርሳል፣ በራስ ባይደርስ ጊዜውን ጠብቂ። እኔ ይሄን ነው እሱ ምንም የሚያሰጋ ነገር የለም። ግን ደግሞ ሩታ እኔ ምናልባት ብዙ ጊዜ አይተሻል፣ ምናልባት አንቺ ከኔ ጋር ያለሽን ነገር ወይም ደግሞ በህይወቴ በእኔና በአብርሃም ህይወት ገብታለች ብለሽ ስለምታስቢ አታቀርቢኝም ይሆናል እንጂ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ምናልባት አንቺ እናት ስለሆንሽ ወይም ደግሞ እንደዚህ አይነት ስሜት ምንም የማስመስለው ነገር የለም። ለአንቺ መክሬሽ የምጠቀመውም የምጎዳውም ነገር የለም። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርሰን ነገር የለም። ስለማስመሰል ሳይሆን መክረሽ ምናምን ምታቂ ብልጥ ብትሆኚ እኮ ትረጃለሽ። አንዳንድ ነገሮችን መረዳት ትችይ ነበረ። እልህሽን ይሄ ተናጋሪነትሽን ለሰው ተንኮል የምታስቢው ነገር ወደ ኋላ አድርገሽ ፖዚቲቭ ነገር ብታስቢ በዚህ ልክ ህይወትሽ እንደዚህ አይበላሽም ነበር። ይኸውልሽ አንቺ ተዛ አይነት ሀሳብ ብታስቢ ኖሮ በዚህ ልክ እንዴ ቆም ብለሽ ራስሽን ማየት ትጀምሪ ነበር። እኔ ደግሞ አንቺ ራስሽን ማየት ትጀምሪ ነበረ በቃ ዛሬ ላይ መተሽ እንደዚህ ነኝ እንደዛ ነኝ ብለሽ ራስሽን ከበር ልታረጊ ብትሞክሪ የሆነ ሰው አንቺን እንዳይወቅስ ምናምን ብትሞክሪ ነገ ላይ ምናልባት ይሄ ነገር ቢነሳ ሩታ እኔ ተወቅሽ ይባላልው ብለሽ ፈርተሽ ነው እንጂ አንቺ በእውነት ነገ ምን ይባላልው ብል እኔ በአብርሃም እንደዛ እየተሰደብኩኝ ውይ በቃ ሰው እንዳይሰድበኝ ብዬ ነገሮችን ወደ ኋላ መሸሽ የምችል ሰው ነበርኩኝ። ገባሽ? ማንንም ስለማልሰማ ነው ዛሬ ላይ እዚህ ጋር ቆምኩት እንጂ እንደኔ እንደዛ እያለሽ እንኳን ያልሰማሽበት ምክንያት የራሴን ጭንቅላት ነው እንጂ ሰው ስለሚናገረው ሰው ስለማይናገረው አይደለም። ገባሽ? ሰው የራሱን አስተሳሰብ ነው የሚያስበው። የኔ ልብ ማንንም አያውቅም። ገባሽ? እኔ ላንቺ መጥፎ ነገርም ተመኝቼም ምንም የማውቀው ነገር የለም። ግን ደግሞ አንቺ ስለዚህ አንቺ መልካምና ጥሩ ነገር ነው የምትመኘው። ሰው ህይወት ውስጥ እየገባሽ
ብዙ ጊዜ እኮ ላናግርሽ ሞክሬያለሁ። ከኛ ህይወት ውጪ ስልሽ ማንም እሱ ውጪ ካላለኝ አልወጣም እኮ ቃል በቃል ያልሽኝ ሰው ነሽ። ስለዚህ አንቺ ዛሬ እኔን መከርሽኝ፣ ለኔ ሐሰብሽ ሂጅ አትይኝም። እንግዲህ ከእንደዚህ አይነት አሽሙሮች የወጣሽ ሰው አይደለሽም። ብዙ ጊዜ ስትናገሪ እሰማሻለሁ፣ አይሻለሁ። ከእንደዚህ አይነት አሽሙሮች ትወጫለሽ። እኔ በጣም ከኔ አይብስም ሩታ፣ ከኔ አይብስም። በጣም ጥሩ ነገር አስበሽ ቢሆን ኖሮ ያኔ ትሰሚኝ ነበረ። ከህይወታችሁ እወጣለሁኝ ብለሽ እሺ ብለሽ ልትይንቺ ነበረ። ሩታ ዲስሪስፔክት ያደረግሽውን ያወረድሽውን ወንድ ነው ከፍ ያደረኩት። ገባሽ? አታስመሲ በእናትሽ። በደንብ ነው በስትክክል ነው ያወራው ያለው። አልፈልግም ምናምን ብለሽ ነገሮች ልታበቂትሽ ነበር። ያኔ ከህይወታችን ውጪ ብዬ ሳናገርሽ አንቺ አሁንም ያኔ ላይ ነሽ። ግን አሁንም ቢሆን ዝቅ ያረግሽው አንገቱን ያስደፋሽው ነው አንገቱን ቀና ያስደረኩት። ገባሽ? ስለያኔ ነው እያወራሽ ያለሽው አንቺን ብትሆኚ። ስለዚህ ያኔ እንደዛ ስልሽ በቃ ጓደኞቹ ነው ከጓደኞቹ ጋር ነው ነገር ነው ያደረኩት። አንቺ ስላልሽኝ እንደዚህ አላደርግም ምናምን ሰው አሁን አንቺ ለኔ መጣ ምንም ቢደረግልሽ አንቺ ባይዘው የምታመሰግኝ ሰው አይደለሽም። ይሄን ደግሞ ያየሁት በምንድነው እስቲል የዛሬዋ ቡዜ እንኳን ላንቺ ጥብቅ ሆና የምትቆም ትላንትና አቤልም ቡዜም በደንብ አድርገው ጥብቅ ብለው የሚቆሙልሽን ጣል አድርገሽ ነው ያመጣሽ። ስለዚህ እኔ ጥሩ ነገር ባስብልሽም መጥፎ ነገር ባስብልሽም ከአንዳንድ እንዳቅ ፈጣሪ ረድቶኛል። ሁላቸውንም የእያንዳንዳቸውን አይ እንደዚህ የሚባል ነገር የለም። ሩታ አታስመሲ በቃ አታስመሲ። ሁሌ እንደተጎዳ ሰው ሁሌ ደግሞ የእርግዝናሽን ነገር እያነሳሽ አንዳንድ ነገሮችን የሰውን አንጀት ለመብላት በዚህ ልክ መሞከር አለብሽ ብዬ አላስብም። እንትን አትበይ። ተረጋግቼ ነው እያወራሽ ያለው። ተረጋግቼ ነው እያወራሽ ያለሁት። ግን አንቺ መካድን የጀመርሽው አቤልንም እንደዛ ስታንቋሽ እንደገና ደግሞ የአብርሃምን እህት ቡዜንም እንግዲህ ላንቺ ጥብቅ ሆና የቆመችን ሴት እንዴት አድርገሽ ዲስሪስፔክት አድርገሽ እንደምታወሪ አይተናልና በባልሽ አይደለም የጀመርሽው በሁሉም ሰው እያሳየሽኝ ያለሽው። ገባሽ? እንደዚህ አይነት ሰው ደግሞ መሆን ተገቢ ነው ብዬ አላስብም። አዳምጪ። ዝም ብለሽ አትለፍልፊ። ምን ስላለሽ ብቻ መለፍለፍ አይገባሽም። እሱም ምላስ እኮ ማን ይመስክር? አንቺ ነሽ እኮ እንደዚህ አይነት ነገር የምታወሪው እኮ። አንዴ ዝም በይ እሺ። ሺህ ዓመት አላወራም። በጣም እየለፈለፍሽ ነው። አልታወቀሽም? ወደ ገደለው ግቢ። እስማም ወደ ገደለው። በህይወቴ ሰው እንደዚህ ተረጋግቼ ነገር ያላቅም። ስለዚህ በስነ ስርዓት ስታናገርኩሽ ድረስ በስነ ስርዓት አዳምጪ እሺ። ተረጋግቼ ነው እያወራሽ ያለሁት። የማይሆን ነገር እንዲፈጠር አትገፋፍኝ እሺ። ተረጋግተን ልንነጋገር ነው የተጠራ ነው እኮ አይደል? እንዴ እኮ ስነ ስርዓትሽን ያዢ። ስለምንም ስነ ስርዓት እኮ የሚፈጠር ነገር አለ። ስነ ስርዓትሽን ያዢ። ግልጽም ስለነገርኩሽ ነው። ስነ ስርዓትሽን ያዢ። በስነ ስርዓት እንድታዳምጪኝ እፈልጋለሁ። እኔም ሰማሽን ያወራሽውን በሙሉ እያዳመጥኩሽ ነው። እኔም ሳናገርሽ እንድታዳምጪኝ። እዚህ ጋር ስለምንም ስነ ስርዓት እና ለፈልፊ አልፈልግም። አንዴ ተረጋጊ። ወደ ገደለው ግቢ። ተረጋጊ። እንደማመጥ ነው አይደል የመጣ ነው። እንደዛ ነው ይሻለው። ይሻልሽ እንደዛ ነው። እሺ ነገርኩሽ ሁሉንም ነገር። ማንም ሰው እኔ በጣም በትዕግስት ነገሮችን እኔ እኮ ጥፋት ምናምን እናንተ የምትቆጥሩትን ጥፋት እኮ ሀ ተብሎ የተጀመረው እኮ እኔ ወልጄ ስንሳ ነው አይደል እንዴ? ምንድነው እንትና ዲስሪስፔክት አደረግሽ፣ እንትና ዲስሪስፔክት አደረግሽ። በጣም ብዙ ሰዎችን የሚመክሩኝን ነገር እሺ ብዬ ሳሳልፍ እንደ እህት እሺ ጓደኛም እንደ እሺ እያልኩኝ ሳሳልፍ ከኖርኩኝ ሰው ነኝ። ግን ደግሞ አየሁ ብዙ ነገሮችን ከጀርባዬ ሌላ ነገር ነው የሚደረገው። እዚህ ጋር ለማስመሰል ይመጣል፣ ከጀርባዬ ሌላ ነገር ነው የሚደረገው። አንቺም እንደዛው ትመጫለሽ። ዛሬ ላይ ለመክርሽ ሞክሬ ነበር ትያለሽ። እሺ ልትመክሪኝ ሞከርሽ። ምክርሽን አንቺ መጀመሪያ ራስሽ ተግብሪው። ከህይወታችን ውጪ ስልሽ ግን እኔ ከጓደኞቹ ጋር ነው የመጣሁት። እኔ እንትና ውጪ ካላለኝ አልወጣም ምናምን ሰው ማን ነው አስመሳይ? እኔ ነኝ አስመሳይ? ነገር አለም እኮ የተጀመረው ዛሬ ነው። ገና ከወለድኩ በኋላ እኮ ነው እኔ እንደዚህ አይነት ነገር ያያችሁት። በጣም ባየሁት ነገር ስለተሰማኝ እንዴ እኔ እኮ በጣም ብዙ ጊዜ እርጉዞኜ ከወለድኩ በኋላ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ። ዝም ብዬ ታገሼ ሲበቃኝ ነው እንደዚህ አይነት ነገሮችን ሳደርግ ያያችሁኝ እንጂ በእንደዚህ አይነት ተግባር አንድም ሰው አያቀኝም። የሚያቀኝ ያቀኛል። ሜቢ እናንተ ከጀርባ ያላችሁ ሰዎች የኔን ባንነት የኔን ባህሪ ለማጠልሸት ምናምን ልትሞክሩ ይችላላችሁ። እንደዛ ግን አይሰማችሁ። ምክንያቱም ስለሚያውቁኝ። በዚህ ደግሞ በጣም ደስተኛ ነኝ። ፈጣሪ የተመሰገነ ይሁን። ማንነቴንና ባህሪን በማወቃቸው ደስተኛ ነኝ። በዚህ ማንም ሊሰብረኝ ማንም ሊጎዳኝ አይችልምም፣ ሊሞክርም አይገባም። ምክንያቱም መሰበርና መጎዳት ብችል ኖሮ ያኔ ስትሰብሩኝ ነበረ፣ ያኔ ሰባብራችሁ ታስቀምጡኝ ነበር። ግን ደግሞ አሁንም ትሞክራላችሁ፣ አሁንም ትጥራላችሁ፣ አንቺም ጓደኞቹም በዙሪያው ያላችሁ ሰዎች በሙሉ። ግን ደግሞ እመኚኝ ሄርሜላ፣
ሩታ ምን አለሽ በይ። ጊዜ ሊፈጅ ይችላል። እግዚአብሔርን ጊዜ ሊፈጅ ይችላል። ወራት ሊፈጅ ይችላል። ወራት ሊፈጅ ይችላል። አመታት አላላችሁ። ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምንሆነው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ ያኔ በሰማሁኝ ምን ነው ያኔ ያንን ነገር በተቀበልኩኝ ትያለሽ፣ ትጸጸቻለሽ። ይሄን ነገር ደግሞ ለማየት ያብቃሽ። ጊዜው ሩቅ አይደለም። እመኚኝ። ታይዋለሽ